ይሄ ሳይንቲስት ይሄ ሊቅ ከሞተ 70 ዓመታት ሊቆጠሩ ነው እና እንግዲህ ህይወቱ ያለፈው በ1955 በፈረንጆች አቆጣጠር ኤፕሪል 18 ነው እና ያው እንደሚታወቀው ጀርመን የነበረ አይሁድ ነው። በኋላ ላይ የናዚን አይሁዶች ላይ ያለውን ነገር በመፍራት ወደ አሜሪካ ተሰዶ ሄደ። እዛ ደግሞ እንግዲህ ለረጅም ዓመታት ኒውዮርክ ውስጥ ነው የኖረው ከ20 ዓመታት በላይ እና ብዙ የምርምር ስራዎችን እዛ በነበረበት ጊዜ አሳክቷል እና በ76 ዓመቱ ነበር ህይወቱ ያለፈው። የሞቱ ምክንያት የሚባለው ለረጅም ጊዜ የነበረው ህመም ነው። የውስጥ ህመም ነበረበት። ከደም ቧንቧዎቹ ጋር በተያያዘ በተደጋጋሚ የሚከሰትበት ህመም ነበረ። ደም ወደ ውስጥ የመፍሰስ ችግርም አጋጥሞታል። በመጨረሻ የህይወቱ ጊዜያት ለረጅም ዓመታት ደግሞ ሲጋራ ያጨስ ነበረ። ስለዚህ እሱም በጤናው ላይ ችግር እንደፈጠረበት ይነገራል እና እንግዲህ አንስታይን በኒውዮርክ ማለት ነው በሚሰራበት የምርምር ቦታ በቢሮ ውስጥ ነበር ብዙውን ጊዜውን ያሳልፍ የነበረው። እንዳልኩ ህመሙ እያለ መጨረሻ ላይ መቋቋም የማይችልበት ደረጃ ላይ በጣም እየከፋ ሄዶ ነበረ እና እሱም ያውቀው ነበር በቃ ከዚህ በኋላ አጭር ጊዜ እንደቀረው። አጠገቡ ያሉት ሰዎችም ህመሙ እየባሰበት እንደሆነ ያውቁ ነበር። እሱ ግን ብዙ ሰው መነጋገሪያ እንዲሆን አልፈልገም። የሱ መታመም ጥሩ ሆኖ ደህና ሆኖ መታየትን ይመርጥ ነበረ እና በተለይ ከሞቱ አንድ ቀን ቀደም ብሎ ግን ያው ለሞቱ ምክንያት የሆነው ትልቁ ህመም አጋጠመው፣ ወደ ውስጥ የደም መፍሰሱ ማለት ነው። ይሄ በጣም ከፍተኛ ስቃይ ነበር ያመጣበት። ግን ሐኪሙ ቀዶ ጥገና እንዲያደርጉለት ጠይቀውት ነበረ። እሱ ግን ፈቃደኛ አልሆነም። ከዛ በፊትም እንደዚሁ ከባድ ህመም ተሰምቶት የግል ረዳቱና ጸሐፊው የነበረችው ሴት አንዳንድ ነገሮችን ይሄ እግሩን በደንብ እንዲዘረጋ ቀዝቃዛ ውሃ አምጥታ እንድትንከባከበው ማለት ነው ይሄን ውሰድበት እናደርግበት ስትለው ፈቃደኛ አልሆነም። ማለት በቃ በእንደዚህ አይነት ሁኔታ ህይወቴን ማቆየት አልፈልግም፣ እንዲሁ እንዳማረብኝ ብለይ ይሻላል በክብር ይል ነበር። ሐኪሙንም ለቀዶ ጥገናው ሲጠይቁት አይ እኔ አልፈልግም፣ በሰው ሰራሽ መንገድ ህይወቴን ማቆየት አልፈልግም፣ በቃ የምችለውን ሁሉ አድርጌያለሁ፣ ማበርከት ያለብኝና አበርክቻለሁ፣ ከዚህ በኋላ መኖሬ ብዙም ያን ያህል አስፈላጊ አይደለም ብሎ ነበረ እና በሚገርም ሁኔታ በመጨረሻዎቹ ቀናት እንደዛ ያመመው ሊጠይቁ የሚመጡትን እንግዶች ከስራ ጋር በተያያዘ የሚያወሩትን ለማውራት ይሞክር ነበረ። ስቃዩን ችሎ ማለት ነው። ይስቅ ይጫወት ነበረ። ጋዜጦችም ያነብ ነበረ እና አንዳንዴ ሞርፊን የሚባለውን ስቃዩን የሚቀንስለትን መድኃኒት ይወስድ ነበር። አንዳንዴ ደግሞ ከባዱን ስቃይ ችሎ መኖርን መርጦ ነበረ። በኋላ ግን የዛኑ ቀን ይሄ እንግዲህ ኤፕሪል 18 ሌሊት 7 ሰዓት ከሩብ ላይ በተኛበት ሞቶ ተገኘ። ወደ ፕሪንስተን ሆስፒታል ተወስዶ ነበር። በመጨረሻው ቀን ላይ በዛው በተኛበት ህይወቱ አለፈ። ሞቱ በጣም አነጋጋሪ ነበር እና ጠዋት ሚዲያዎቹ በሙሉ የአንስታይን መሞት አረዱ፣ ለህዝቡ ተናገሩ። ወዲያው የሚዲያ ሰዎች፣ ጋዜጠኞች፣ ፎቶግራፈሮች ሁሉ የፕሪንስተን ሆስፒታልን አጨናነቁት። ግን የሆነው ነገር ማለት እንደተጠበቀው አይደለም። ያው ትልቅ ሳይንቲስት ነው። በጣም ትልቅ የቀብር ስነ ስርዓት፣ በጣም ብዙ አጀብ ብዙ ነገር ነበር የሚጠበቀው። ግን እንደዛ አይደለም የሆነው። ይሄም በራሱ አስቀድሞ በሰጠው ኑዛዜ መሰረት ነው። በጣም ጥቂት የሱ ቤተሰቦች ብቻ በተገኙበት አስከሬኑ ወደ ማቃጠያ ቦታ ተወስዶ የዛኑ ቀን ነው እንዲቃጠል ተደርጎ ከዛ በኋላ ደግሞ በሱ ኑዛዜ መሰረት የማይታወቅ ቦታ ላይ ብዙ ጊዜ የተቃጠለውን አመድ ቤተሰቦች እንዲወስዱት ይደረጋል፣ ለማስታወሻ ማለት ነው፣ በክብር ያስቀምጣሉ። እሱ ግን ያንንም እንዲደረግ አልፈለገም። አመዱ በሙሉ እንዲበተን ነው የተደረገው የማይታወቅ ቦታ ላይ። ስለዚህ በእንደዚህ አይነት ሁኔታ ቀብሩ ስነ ስርዓት እንዲፈጸም ሆነ። የሚገርመው ነገር አንስታይን ለግል ረዳቱ ለጸሐፊውም አስቀድሞ ነግሯታል። በምንም ተአምር የምኖርበት መኖሪያ ቤት የሚሆን የምሰራበት ቦታ እንደ ሚውዚየምነት እንዳይውል ፈጽሞ እንደዚህ አይነት ፍላጎት የለኝም፣ ያንን አድርጉ ብሎ ነበረ። በቃሉ መሰረት ሆኖለታል። ይኖርበት የነበረው ቤት አሁንም የሰዎች መኖሪያ ቤት ነው። ምንም አይነት እሱን የሚያስታውስ ነገር የለውም። ምንድነው ባህሪው እንዲታይ ብዙ እንዲታወቅ አጀንዳ እንዲሆን የሚፈልግ አይነት ሰው አልነበረም። ኢትዮፒካሊ